ዋው አላልኳችሁ? እግዚአብሔር እኮ እንዲህ ያለ አምላክ ነው፣ የሚረዳ አምላክ ነው። በጣም ደስ የሚል ዜና ተሰማ ማለት ነው። ሩትዬ ነፃ ወጥታለች። ክሱ ተነስቶላታል። አልታሰሩም፣ ሁላቸውም አልታሰሩም። ሄዳችሁ ፈርማችሁ ጨረሳችሁ ኑ የሚባል ነገር ነው የተሰማው። እኔ አንድ ነገር የባለ ውሃ አንድ ነገር ሳያቅ አይጮህም የሚባል ነገር አለ። ሰላም ሰላም፣ የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ሰላማችሁ በክርስቶስ ብዝት ትርፍ ይበልልኝ። ያላችሁበት ስፍራ ሰላምና ጸጋ ይብዛ። ሰዎች በተለያዩ መንገዶች ይጣላሉ፣ በተለያዩ መንገዶች ይጋጫሉ። አይጋጩም አይደለም። ይሄ ደግሞ ነፍስ ጉዳይ ነው። ሩትዬን ያገናኘው ልጇ ጉዳይ ነው፣ ሌላ ነገር አይደለም። ልጇ ስለጠፋ ነው ይህንን ነገር የሆነችው። ይህን ደግሞ ይሄ ማሄድ አካሄድ ስህተት ነው ተመለስ ሲባል የተመለሰውንም አብርሃምንም እግዚአብሔር ይባርከው፣ ደግሞ የተቀበሉትንም ሁላችሁንም እግዚአብሔር ይባርካችሁ። ማንኛውም ሰው በዚች ምድር ላይ እህት ወንድሞች የሚኖረው ጥቂት ጊዜ ነው። ግን መፋለም፣ መቦጫጨቅ፣ መባላት ምንም ጥቅም አይሰጥም። ሁላችሁም በፍቅር ብትኖሩ ብሏል እግዚአብሔር አምላክ። በተቻላችሁ መጠን በፍቅር ብትኖሩ ነው ያለው። ለምን ይሄ ፍቅር ደግሞ እንዳይለያይ ነው እውነታችንን እየተከራከር ነው። እግዚአብሔር የዚህም መጨረሻውንም ያውቃል። ማስተዋሉን ሰጥቶ ወደ ቤቱ መመለስ የሚችለው እሱ ነው። ይሄ ባይሆንም ደግሞ ሩትዬ እረፍት፣ ሰላም ማግኘቷ፣ አይምሮዋ ነፃ መሆኗ እኔ ደስ ብሎኛል። እናንተስ የሩቲ ፋሚሊዎች እንዴት ነው የተደሰታችሁት? የተደሰታችሁት ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። እወዳችኋለሁ። እውነት በጣም በጣም ደስ ብሎኛል። እኔ ከሷ ይልቅ በቃ እኔ በጣም ነው ያለቀስኩት። የምር ትላንትና የምትሆነው ነገር ሁሉ አንጀቴን ነው የበለችኝ። በእውነት ነው የምላችሁ። እግዚአብሔር ደግሞ መልካም አድርጎላችሁ ክሱ ተነስቷል። ሩትዬ ነፃ፣ ኤቫ ነፃ፣ ሁሉም መልካም ሆኖላችኋል። ስለዚህ ላይክ፣ ሰብስክራይብ እንዳይረሳ። ወዳችኋለሁ።